አሁን ነጃሺ ሰልሟል አልሰለም የሚለው ነገር ስለ ነጃሺ ሁሉም ነገር ልክ ነው ኤክሰፕት ሰልሟል የሚለው ነው። አሁን የኢትዮጵያ ታሪክ ሁሉም ነገር ልክ ነው ኤክሰፕት ሰልሟል የሚለው ነገር ነው። የኢትዮጵያ ኢሴንሻሊስት ቲንኪንግ ማለት ነው። ይህን ሁሉ ሲሉ ግን የሚወስዱት ምንድነው? ለምሳሌ ሰሃቦቹ ወደ ኢትዮጵያ መጥተው አርፈዋል፣ ኢትዮጵያ ለሰሃቦች መጠጊያ ሆናለች የሚለው እኮ ማስረጃው እኮ የምናገኘው ስቲል ከሙስሊም ጸሐፊያና ከአረቢክ ሊትሬቸር ነው። ይህንን ተቀብለው ሲያበቁ አይ ነጃሺ አልሰለምም ሰልሟል የሚለው ነገር ላይ ሲደርሱ በጣም ይከብዳቸዋል። እንዴት የአንድ የአክሱም ንጉስ እስልምና ሊቀበል ይችላል? ኦኬ እንደዛ ከሆነ መከራከያ ምንድነው? ሰሃቦችና ሌሎች ወደ ኢትዮጵያ መጥተው መጠጊያ ማግኘታቸው ምንጫችሁ ሶርሳችሁ ምንድነው ስንላቸው አረቢክ ሊትሬቸር ነው የሚሉን። አረቢክ ሊትሬቸሩ እንደ ሶርስ እንደ ምንጭነት ከተጠቀሙ ታሪክ እንደ በፊ አይደለም እየመረጠ የምንወስደው ማለት ነው። ዘሆል እንትኑ ነው መውሰድ ያለብንና ትልቁ ፈተና አረቢክ ሊትሬቸሮቹ በትክክል አለመተንተናቸው በትክክል አለመጠናታቸውና አስ ሙስሊም እኛም ለምናደርጋቸው ዲስኮርሶች እና ክርክሮች አረቢክ ሊትሬቸር ላይ ትልቅ ስቴክ እንዳለን እኛም ፒክ ማድረግ ያለብን በተለይ የሀገር ባለቤት ሁነን እንደ ባዕድ እንደ ሌላ ሳይሆን በትክክል ለምሳሌ እሱ የተጠቀመው አንድ ትልቅ ነገር አለ። ስለ ኢማሙ አህመድ ስትጽፉ ለምን ኢማሙ አህመድ ንጉሠ ነገሥተ ኢትዮጵያ ብላችሁ አትጽፉም? አዛስ ራይት ያ ነው ፒክ ማድረግ ያለብን እኛ ንጉሠ ነገሥተ ኢትዮጵያ ነው፣ ሌላ ነገር አያስፈልግም። ስለዚህ ሁሌ ምሾ ወይም እያለቃቀሱ ከመኖር ኦውነር ሁነን ብንቀርብ የሚለውን ነገር ወስደዋለሁኝ።